Huge protest in Ethiopia's Amhara region. For the fifth consecutive day, these protests have continued against government moves to dissolve a paramilitary force. የአማራ ክልል ሰው መሆን አማራም መሆን ለግድያና ለእስራት የሚያበቃ በቂ ወንጀል ሆነ። ከወዛደር እስከ ፕሮፌሰር በአስፓልት ላይ በጠራራ ፀሐይ ሲረሸኑ ታየ። ነፍሰ ጡር በሰፈሯ ስትገደል በዛፍ ስርም ስትወልድ ተገኘች። እናት ለገበያ በወጣችበት የድሮን እራት ሆነች። የአማራ ሕዝብ ከጣሊያን ወረራ ወዲህ ለመጀመሪያ ጊዜ ልጆቹ በአየር ተደብድበው ሲሞቱ አየ። ጥቋቁሮቹ ግራዚያኒዎች የአማራን ሕዝብ የቱርክ ድሮን መፈተሻ አደረጉት። ትምህርት ቤቶች ተዘግተው ግብራቸውን ወደ ወታደር ምሽግነት ቀየሩ። በዘመናት የሕዝብ ላብና ገንዘብ የተሰሩ የጤና ተቋማት ፈራረሱ። ልጆቹን ትምህርት ቤት መላክ አስተምሮ ማስመረቅ የለመደ ሕዝብ ለወግ ማዕረግ አድርሶ ልጆቹን ይድር የነበረ ወላጅ የአብራኩን ክፋይ አልቅሶ መቅበር የየቀን ስራው ሆነ። ልጅን ገድሎ አስከሬን አልሰጥም የሚባል ልማድም መጣ። በቀይ ሽብር ዘመን ቀረ የተባለው ገድሎ አስከሬን መጣል የማይጎመዝዝ ሆኖ ተከሰተ። ሞት ረከሰ። ሰው ተስፋ ማድረግ ተወ። ቤትም ውጭም ሞት ሆነ። እናት አራስ ልጇን ይዛ በተኛችበት በድሮን ተገደለች። አባት ለእርሻ ስራ በወጣበት በማሳው ላይ የቅንቡላ ሲሳይ ሆነ። የአማራ አርሶ አደር ማሳውን ሰራዊት የሚተረማመስበት በአረምም በአጨዳም ላይ ሆኖ በከባድ መሳሪያ የሚነድበት፣ የእምነት ተቋሞቹ ተደፍረው በቤተ ክርስቲያንና መስጂድ ውስጥ የሚራሸንበት ሆነ። ሰርግ መደገስ ከቆመ 2 ዓመታት አለፉ። ያቺ የአስቸኳይ ጊዜ አዋጅ ከታወጀች ዕለት አንስቶ ያለፉትን 24 ወራት የአማራ ሕዝብ እንደ 24 ዓመታት አሳለፋቸው። ነገሩ የይስሙላ ነበርና የአስቸኳይ ጊዜ አዋጁ ኖረም አልኖረ ክልሉ በወታደራዊ አስተዳደር ውስጥ ገባ። የኦህዴድ ምርኮኛ ጄኔራሎች የጎጃምን ወጣት በጽንፈኛነት እየረሸኑ የወሎን አርሶ አደር የፋኖ አባት ነህ እያሉ እየገደሉ የሸዋን እናቶች ጧሪ ቀባሪ እያሳጡ አሁንም አሉ። እነሱ ይህንን ያደርጉ ዘንድ የአስቸኳይ ጊዜ አዋጅ የፓርላማ ሕግ አያስፈልጋቸውም። ብርሃኑ ጁላ በ5% አቅማችን ነው እየተዋጋን ያለ ነው ብለው የገቡበት ጦርነት በጥቂት ሳምንታት ውስጥ ያልቃል ያሉለት ውጊያ ሳያልቅ 2 ክረምቶችን ጨርሶ 3ኛውን ይዟል። እሳቸውም የአማራ ጽንፈኛ በጣም ፎከራችሁ እያሉ ዛሬም አሉ። በዚህ ዝግጅት ባጭሩ የምንመለከተው የሁለቱን ክረምቶች ክራሞት ነው። እነዚህ 2 ዓመታት ምን ገለጡ? ምን አጋለጡ? በእነዚህ የማያልፉ በሚመስሉ ዓመታት ውስጥ እነማን አለፉ? እነማን ትዝብት ላይ ወደቁ? የሚለውን በጥቂቱ ኦዲት ለማድረግ እንሞክራለን። በቀጣይ የሚጠቅምስ ነገር ቢኖር የሚለውንም የፖለቲካ ታዛቢዎችን አነጋግረን የነገሩንን ወደ እናንተ እናደርሰዋለን። የአማራ ልሂቅ በሚል የሚጠራውና የአማራ ሕዝብ ፋኖና ብልጽግና፣ ፋኖና ሌሎች የኢትዮጵያ ኃይሎች ደግሞ የመተንተኛ አዕማዶቻችን ናቸው። አብራችሁን እንድትቆዩ የምንጋብዛችሁ በአክብሮትና በዝግጅታችን የምታገኙት አንዳች ነገር እንደሚኖር በመተማመን ነው። የብልጽግናው መንግስት ማርካችሁ ታጠቁ እያለ የአማራ ክልልን ወጣቶች ሲቀሰቅስ ከርሞ ኑ ስልጣኔን አድኗት እያለ መሳሪያ ያለ ገደብ ወደ ክልሉ እንዲገባ አድርጎ በመጨረሻ ጠመንጃችሁን ብቻ ሳይሆን ቀበቷችሁንም ፍቱ ብሎ ተነሳ። ይህንን የተቃወመ ህዝብ ሰልፍ ወጥቶ ሰላማዊ በሆነ መንገድ ውሳኔው እንዲቀየርና እንዲጤን ጠየቀ። ቀውስን በሌላ ቀውስ ለመፍታት የሚታትረው የብልጽግና አገዛዝ ግን የህዝብን ጥያቄ ለማድመጥም ሆነ ተወያይቶ ችግር ለመፍታት የሚያስችል ጆሮ አልነበረውም። ያንኑ የማያሸንፍበትን ጉልበቱን ተጠቅሞ ገና ከሚያዝያና ግንቦት ወራት 2015 ጀምሮ ያልታወጀ ሰዓት እላፊ ጣለ። የህዝብን መሰባሰብና መወያየት በጉልበት አስቆማለሁ ብሎ ጦር አሰማራ። በዚህ መሃል የአማራ አርሶ አደር የምርት ወቅት የቀርቧልና ማዳበሪያዬን አምጡ ብሎ ጠየቀ። ጅራፍ ይዞ የተሰለፈን አርሶ አደር በጥይት በተኑት። ወጣቱንም አርሶ አደሩንም ከተሜውንም ነጋዴውንም ያስከፋው የአገዛዙ ውሳኔ በ2015 ዓ.ም በሐምሌ ወር የመጨረሻ ሳምንታት በአማራ ክልል ከተሞች ቁጥጥሩን ሲያጣ ህዝባዊ ማዕበል ወረረው። ይልቃል ከፋለ የተባሉት የወቅቱ ፕሬዝዳንት የድረሱልኝ ጥሪ እያቀረቡ ወደ አዲስ አበባ ሸሹ። እነሆ ከዚያን ዕለት ጀምሮም አልተመለሱም። በይልቃል ከፋለ ድረስልኝ ተብሎ አማራ ክልልን የወረረው የኦህዴድ ብልጽግና ጦርም እስካሁን አልወጣም። ጄኔራል ሹማ ብደታ ምስራቁን፣ ጄኔራል ብርሃኑ በቀለ ምዕራቡን ይዘው ያንን ደግ ህዝብ ከወዲህ ወዲያ እያደረጉት ነው። በድንገተኛና ማዕበላዊ በሆነ እንቅስቃሴ የአማራ ክልል ከተሞችን የተቆጣጠረው የአማራ ህዝብ የዓለምን ትኩረት ሳበ። መገናኛ ብዙሃን ያልተጠበቀ እንቅስቃሴ የአማራ ክልልን ከብልጽግና ነጠቀ ሲሉ ዘገቡት። እንቅስቃሴው ያላንዳች ጥይት የአብይ አማሮችን የመነጠረ መሰለ። የነ ይልቃል ከፋለ መሸሽ፣ የነሰማ ጥሩነህ እግሬ አውጭኝ ማለት ሲሰማ በእርግጥም
እንዲያ ይመስል ነበር። ሆኖም ብሶትና እምቢተኝነት እንጂ ቅንጅት አልነበረውምና ከዚህ የባሰስ የለም የሚል ህዝባዊ ብሶት እንጂ አማራጭ ሐሳብን ይዞ የገባ የፖለቲካ ኃይልም አልነበረምና ለመንግስት ተመቸው። ታንክ እየነዳ መድፍም ደግኖ ባህር ዳርና ደብረ ማርቆስ ሲሄድ የተደራጀ የእዝ ሰንሰለት ያለው ወጥ ኃይል አልጠበቀውም። እናም እጁ የገባለትን ሁሉ እየገደለ ከተሞችን ባጭሩና በቀላሉ መልሶ ያዛቸው። ከዚያ በኋላም የፋኖ ታጣቂዎች የክልሉን ዋና ዋና ከተሞች ለቀው በየወረዳዎቻቸውና ቀበሌዎች ላይ መደራጀት ጀመሩ። ይህንን አካሄድ አንድ የፋኖ አመራር በተገለበጠ የፒራሚድ ቅርጽ ይመስለዋል። በ2015 ዓ.ም የተቀጣጠለው የፋኖ እንቅስቃሴ ከክልሉ ዋና ከተማ ባህር ዳር ጀምሮ ሁሉንም የክልል ከተሞች ሲያዳርስ መሪ ኖሮት የጋራ አጀንዳ ቀርጾ የተነሳ ፖለቲካዊ ርዕዮትና ፍኖተ ካርታ ነድፎም የጀመረ አልነበረም ይላል። ሰፊ ህዝባዊ ድጋፍ የወጣ ቡድናዊም ሆነ ግለሰባዊ አመራር ያልነበረው በመሆኑም መንግስት ይህንን ለመቀልበስ ባካሄደው ዘመቻ ሁሉም በየአካባቢው እንደገና መደራጀትና አመራር ለመፍጠር መጣር፣ እናም የጎጃምና ሸዋ የወሎና ጎንደር ፋኖ መባባል መጀመር፣ ከዚያም አልፎ በግለሰቦች ስም የሚጠሩ የፋኖ አደረጃጀቶች መፈጠር ግድ ሆነ ይላል። በዚህ መልኩ ከከተማ ወደ ገጠር ያፈገፈገው የፋኖ ትጥቅ አገዝ እንቅስቃሴ በገጠራማ ቦታዎች ቀጥሎ የአገዛዙን ሰራዊት ክፉኛ እንደመታው ይዘገብ ጀመር። መንግስትም በየ3 ወሩ ወታደር እያሰለጠነ መማገድ ተያያዘው። የምድር ጦሩ እንደወጣ ሲቀርበት ድሮን እየተኮሰ ገበያተኛንም መንገደኛንም ፈጀ። እንዲህም አድርጎ ማሸነፍ ሲሳነው የፋኖ ታጣቂዎችን ሽፍታ የሚለው አገዛዙ ህዝቡ ሽፍታ ደባቂ ነው ብሎ ሲቪሎችን፣ ገበሬዎችን፣ ነዋሪዎችን የሚገድልበትን ሰበብ ምክንያታዊ ለማድረግ ሞከረ። ሰላም ፈላጊ ነኝ የሚለው ሰላም የሚያደፈርሰውን ኃይል ይደብቃል። ደብቆ መንግስቱ ወይ ሰላሜን አምጣ ይላል። ሰላም ያለውማ አንተ ጓዳ የደበቅከውን ሰላም አደፍራሽ ስታወጣ ይመጣል። ሌላ መንገድ የለውም። ይሄው ዛሬ እንኳን ሽፍታ መያዝ ተቸግረን የለ እንዴ? ህዝቡ እየደበቀ ያለፉት 2 ዓመታት የአማራ ክልሉ ጦርነት የብልጽግና አገዛዝ ከክልሉ ህዝብ ልብ ውስጥ ጠቅልሎ እንዲወጣና ይህንን መንግስቴ ነው ብሎ እንዳይቀበል አድርጓል የሚል አንድ የፖለቲካ ታዛቢ ከዚያ በፊት በነበሩት ዓመታት አገዛዙ አማራን ከጎኑ ለማሰለፍ የተለያዩ ማደናገሪያዎችን ተጠቅሞ ነበር። ለዚህም ዕውቀትና ፖለቲካ የማያውቁ ፖለቲካም ማለት ጥላቻ የሚመስላቸውን በተለምዶ የአማራ ልሂቃን የሚባሉትን የአብይ አማሮችን እንደ መሳሪያ ተጠቅሞ ነበር። በዚህም ጥቂት የማይባል ህዝብ አብይ አህመድ የሚመሩት መንግስት የአማራ ህዝብ ወዳጅ መሆን ቢያቅተው ጠላት አይሆንም የሚል ዝንባሌ እንዲኖረው ሆኖ ነበር። አሁን ግን ይህ በየትኛውም የክልሉ አካባቢ ብትንቀሳቀስ የለም። አገዛዙ በዚህ ጦርነት በሚገባ ስለተጋለጠ ከአማራ ህዝብ ልብ ውስጥ ወጥቷል። ይህ ቀላል ስኬት አይደለም ሲል ያብራራል። በእርግጥም በዚህ ብዙዎች ሲስማሙ ይስተዋላል። ብልጽግና በአማራ ክልል ውስጥ እግር ልትከል ብሎ ከገባበት ከ2015 ክረምት ወዲህ እግሩን እየተባለ ህዝብ እያመጸበት እንደ ጠላውም እያሳየው ቀጠለ እንጂ ፖለቲካዊ ትብብር ሲያደርግለት አይስተዋልም። ይህንን የሚያብራሩ አንድ አስተያየት ሰጪ በአሁኑ ወቅት አማራ ክልል ላይ በተለያዩ ከተሞች የብልጽግና ወታደሮች ቁጥጥር ያላቸው መስለው ሊታዩ ይችላሉ። ፖለቲካዊ ብልጫ ግን የላቸውም። የአማራ ህዝብ የዚህን መንግስት ማንነት በደንብ ተረድቶታል። በየትኛውም የክልሉ አካባቢ ውለህ ግባ የሚለው ሰው በገጠርም ሆነ በከተማ የለም ይላሉ። ይህንን ትልቁ ስኬት የሚሉት አስተያየት ሰጪው የፋኖ ኃይሎች የተሻለ ፖለቲካ ሰርተው ይህንን ክፍተት መሙላት ቢችሉ ኖሮ አገዛዙ ወታደራዊ የበላይነቱ ኖሮትም አሁን በከተሞች አይታይም ነበር ሲሉ ያክላሉ። በእርግጥም እነሱም እንዳሉት ኮንፊውዝና ኮንቪንስ እያደረጉ ያደናገሩትን ከሌሎች ወንድሞቹ ጋር እንዲጋጭ ሲቀሰቅሱት የነበረውን የአማራን ህዝብ ከብልጽግና እንዲነጠል ማድረግ የ2 ዓመቱ ትግል ትልቅ ስኬት ሊሆን ይችላል። ተመልከቱ፣ ወንድም ተወንድሙ እያዋጋ ዛሬ ፋኖም የኛ ልጅ ነው፣ መከላከያም የኛ ልጅ ነው። እሱ አዋግቶ መጨረስ ይህ መንግስት ይባላል እንዴ? ደገሙ በአንድ በኩል እንዳይታረስ ያደርጋል። ልንዘራ ዘርና በሬ ጠምደን ስንቀር አባሮ የሚሰድ መንግስት ነው። መንግስትማ የሰው ጠጉር እንደቆጥሮ ይጨርሳል። እሱ የሚያመጣው በህዝብ ላይ በደል ኢትዮጵያ አነጣጥሮ ብሔር ተብሔር የሚያዋጋ የሚያጋድል መንግስት ከምን ነው የሚፈጠ? እንደዚህ እንደ ኢትዮጵያ ሰው መቼም ጅል ነው። እንደ ኋላ ሲደርስበት ነው የምናውቀው እንጂ ትግሬን እሷን እንድትጣላ አማራ ጋር አደረገ። እሷም እንድትጨፈጨፍ እኛም እንድንጨፈጨፍ አደረገ። አጨፋጨፈ።
ይህ ፖለቲካዊ መነጠል የመጣው ግን በፋኖ ወይም ፖለቲካ እናውቃለን በሚሉ የክልሉ ሰዎች የፖለቲካ ስራ ሳይሆን በራሱ በአገዛዙ ጭካኔ ነው የሚለውም አከራካሪ አይደለም። የአገዛዙ ጄኔራሎችም ይሄ ገባቸው ይመስላል። በአንድ በኩል በመግደል ማሸነፍ ቢቻል ኖሮ እስካሁን የመጣንበት ጊዜ በቂ ነበር ይላሉ። በሌላ በኩል ደግሞ የክልሉ ህዝብ በማህበራዊም ሆነ ኢኮኖሚያዊ ህይወቱ እንዴት ተስፋ እንደቆረጠና እንደተጎሳቆለ ይናገራሉ። በየዛፉ ስር አዋላጅ ሐኪም አጥተው የሚዋለዱ እህቶችን ሳይ ሲቃ ይተናነቀኛል። ምናልባት እናንተ እዚህ ከተማ ስለሆነ ያለው ያላየ ሂድ ወደ ደጋ ዳሞት ቋሪት አካባቢ ላይ ሂድ፣ በቢቡኝ መስመር ውረድ ወደ ገጠር። ክልሉ የሚታወቅበት የቱሪዝም እንቅስቃሴ ሙሉ ለሙሉ ቆሟል። ሰላም ባለመኖሩ ከየወረዳዎቹ እናቶች መጥተው ሆስፒታል ላይ መውለድ አልቻሉም። ታማሚዎች መጥተው ሪፈር ማግኘት አልቻሉም። ሕክምና ማግኘት አልቻሉም። መንቀሳቀስ አልቻለም። እናቱ ዛፍ ስር ስትወልድ ያየ የደጋ ዳሞት ወጣት የሚተዳደርበት ቱሪዝም ከስሞ ቱሪስትም ርቆት ለድህነት የተዳረገ የላሊበላ አባት የብልጽግና ደጋፊ የሚሆንበት ቀመር የለምና አገዛዙ ከአማራ ክልል ህዝብ ልብ ወጥቷል የሚለው ድምዳሜ ደፋር አይደለም። አገዛዙ ፋኖን አላሸነፈም ብቻ ሳይሆን እንደማያሸንፈው የሚያረጋግጥባቸው እነዚህ 2 ዓመታት ከታጣቂ ቡድኑ አንጻር እንዴት ይገመገማሉ የሚለው ቀጥሎ የሚነሳ ጥያቄ ነው። እነዚህ 2 ዓመታት ያሳዩት ለውጥ ከፋኖ አንጻር ሲገመገሙ እንዴት ይታያሉ ያልናቸው አንድ ነባር የአማራ ፖለቲካ ጉዳዮች ታዛቢ ትጥቅ ትግሉን የሚያካሂዱት ወጣቶች ፖለቲካዊ እድገት አሳይተዋል ይላሉ። በዚህም በመጀመሪያ አካባቢ የነበረው የተሳሳተና ጠላት የሚያበዛ ፕሮፓጋንዳ ቀርቶ አሁን ሌሎች ኢትዮጵያውያን የፖለቲካ ኃይሎችን እንደ አጋርና ወዳጅ መመልከት፣ እነሱንም በበጎ ማንሳት ከመጀመር አልፈው ተግባራዊ እንቅስቃሴዎችም እያደረጉ ነው ሲሉ ይጨምራሉ። አገዛዙ ጠላቶች አንድነትም የላቸው አይተባበሩም የሚልበትን ሴራውን ለመበጣጠስ የፋኖ ኃይሎች በህቡዕም ሆነ በይፋ ከአገዛዙ ጠላቶች ጋር በጋራ ጉዳዮች ስለመስራት ሲወያዩ ማየት አሁን ሐራም አይደለም የሚሉ ነው አስተያየት ሰጪ ትግራይንና ኦሮሚያን ምሳሌ ያደርጋሉ። ከ1 ዓመት በፊት አገዛዙ በጎጃም አካባቢ አስሯቸው የነበሩ የትግራይ ተወላጅ ወታደሮችን ፈተው መታወቂያ አውጥተው መንገድም እያሳዩ ወደ ትግራይ መላካቸውን፣ ከትግራይ የሚወጣም ሆነ ወደ ትግራይ የሚገባ ምርትና ሸቀጥ እንዲስተጓጎል አለማድረጋቸውን ያነሱና የኦሮሞ ነጻነት ሰራዊት የሚያደርገውን እንቅስቃሴ እንደሚደግፉ የገለጹባቸውን አጋጣሚዎችም ያስታውሳሉ። ከዚህም ባሻገር በኦሮሚያ ውስጥ የተፈጸሙ ግድያዎችን በማውገዝ የአጋርነትና የሐዘን መግለጫዎችን ማውጣታቸውን በእሬቻ በዓል አከባበር ሰሞን ያንጸባረቋቸውና ለኦሮሞ ሕዝብ ባህሎችና እሴቶች ያላቸውን ክብር የገለጹበትን ሁነት ያነሳሉ። እነዚህ ነገሮች ማደግ የሚገባቸውና በአማራ ፖለቲካ ውስጥም ሰፊ ቦታ ሊሰጣቸው የሚገባ ጉዳዮች ናቸው ሲሉም ያክላሉ። እናም ከፖለቲካ አንጻር ጠላት ቅነሳና ወዳጅ ፈጠራ ላይ በጎ ተግባራት ተሰርተዋል የሚሉት እኒሁ አስተያየት ሰጪ የአማራ ሕዝብ ተበደለ ብለው የታጠቁ ወጣቶች ይህንን ማድረጋቸው ለሌሎች የአገሪቱ ተበዳዮችም ሐዘኔታ እንዲኖራቸው ያደርጋል ካሉ በኋላ ከዚህ በመነሳትም የትግራዩ ጦርነት ተገቢ አልነበረም የሚል ድምዳሜ ላይ የደረሱ የፋኖ ቡድኖችን አውቃለሁ ይላሉ። በዚህም ምክንያት ይመስላል ብልጽግና ጽንፈኛና ወያኔ ያልዋጋሉኝ፣ ሸኔና ፋኖ አልታኮሳሉኝ እያለ በአደባባይ ሲያማርር የከረመው። ከዚህ በተጨማሪም ታንክና መድፍ፣ ድሮንና የማያልቅ የሚመስል ገንዘብ ያለውን አገዛዝ ባለመበገር ተቋቁመው ዛሬም መቀጠላቸው ትልቅ ነገር ነው ሲሉም ያትታሉ። የፋኖ ትጥቅ አገዝ እንቅስቃሴ ምን ገለጠ ምን አጋለጠ ወደሚለው ነጥብ እንለፍ። ይህንን ጥያቄ ለመመለስ የወደዱ አንድ ለዚህ ዝግጅት ሐሳብ ያዋጡ አስተያየት ሰጪ ይህ እንቅስቃሴ የአማራ ዲያስፖራ በኢትዮጵያም ሆነ በክልሉ ፖለቲካ ላይ አንድም ገንቢ ሚና እንደማይኖረው አላዋቂ ከፋፋይና አውራጃዊ መሆኑን በደንብ አሳይተዋል ይላሉ። በዚህ ሂደት ውስጥ ፋኖች ይህንን አውዳሚ የዲያስፖራ ጽንፍ ችሎታም እውቀትም ሆነ በጎ አስተዋጽኦ እንደሌለው በመገንዘብ በውስጥ ጉዳዮቻቸው ላይ ላለማስገባት እያደረጉት ያለው ጥረት የሚበረታታ ነው ሲሉም ይጨምሩበታል። በእርግጥ የአማራን ሕዝብ ሞቱንም ሕይወቱንም ሊያተርፉበት የተሰለፉ እንዳየሩ ሁኔታ ሰልፋቸውን እየቀያየሩ የቀጠሉ ሰዎች የተጋለጡበትም ዘመን ነው። የአማራን ሕዝብ እነንትናን ወጥተህ ግደል ያኔ ፍስሐ ታገኛለህ ሲሉት የነበሩት የ5 ለ95 ነጋዴዎች አሁን ደግሞ የአማራ ሕዝብ ተገደለ በሚል እንደ ገበያው ተከስተዋል። እነዚህን የጥቅም ባሪያዎች እነዚህን የአማራን ሕዝብ መነገጃ አድርገው ሲገደልም እንዲገድል ሲቀሰቅስም ሊያተርፉበት የሚሰማሩ ሰዎች ዛሬ እየተለዩ መምጣታቸው የፋኖ ትግል የገለጠው ሌላ እውነት ሆኗል። ከዚህ በተጨማሪም የአማራ ልሂቅ በሚል ጥቅል ስም የሚጠራውና በትጥቅ ሜዳ ላይ የሌለው ኃይል እውቀት የሌለው እውቀትም ቢኖረው አድርባይነት የወረረው ህዝባዊ ሳይሆን ህዝበኛ መሆኑን ህዝቡ እንዳውቅ አድርጎታል የሚሉ ሰዎች በቀደሙት ጊዜያት የአማራን ሕዝብ እነንትና ጠላቶች ናቸው እያሉ ጠላት ሲያበዙለት ዛሬ የአማራ ሕዝብ በቀዩ ሲገደል ትንፍሽ የማይሉ በዝተው ሲታዩ
በእርግጥም ይህ 2 ዓመት እነዚህን ሰዎች ግልጥልጥ አድርጎ አሳይቷል ይላሉ። የተበታተኑ የፋኖ እንቅስቃሴዎችን እያጠበቡ ለማሰባሰብና ወደ አንድ ተቋም ለማሳደግ እየተሞከረ ያለው ጥረት መልካም መሆኑን የሚያነሱ አስተያየት ሰጪዎች በፋኖ በኩል አሁንም ቢሆን አለ የሚሉትን አያሌ ችግር ይዘረዝራሉ። ጠመንጃ ያስነሱትን የፖለቲካ ጥያቄዎች በትክክል ነቅሶ አለማውጣት፣ በእነዚህ ጥያቄዎች ዙሪያ ደጋፊን አለማብዛት፣ ራስን ገምግሞ በውስጥ ያሉ እንቅፋት ፈጣሪዎችን ለማረም ድፍረት ማጣት፣ ግለሰቦችን ከትግሉ በላይ አድርጎ መመልከት፣ የዲፕሎማሲው ዓለም የትግሉን አጀንዳ እንዲረዳው አለመስራት ወዘተ እያሉ ችግሮቹን ይሰድሯቸዋል። አስተያየት ሰጪዎቹ ሲቀጥሉ ቀላል የማይባሉ የፋኖ ታጣቂዎችና አንዳንድ ደጋፊዎቻቸው የተምታታ አስተያየት አላቸው ይላሉ። ወልቃይት ወደ አማራ ተመልሷል ብሎ ለሚናገር አንድ ሰው መጀመሪያ እስኪ ደብረ ማርቆስንና ደብረ ታቦርን ከኦህዴድ ምርኮኛ ጄኔራሎች ነፃ እንዲወጡ አድርግ ብዬ እጠይቀዋለሁ። እብናትንና ነፋስ መውጫን ሁመራንም የሚያስተዳድራቸው የኦህዴድ ጄኔራል ወይም የእሱ ምስለኔ ነው። የኦህዴድ ጄኔራል የሚያስተዳድረውን ክልልና ህዝብ ነፃ ሳታወጣ ግጭት ወደሚፈጥሩ ጉዳዮች አትግባ ብዬም መክረዋለሁ ይላሉ። ይህ ለብልጽግና የሚጠቅም አካሄድ ነው የሚሉት እኒሁ አስተያየት ሰጪ ኦህዴድ ለአማራ ሲል ወልቃይትን አስመለሰ ከተባለ እስኪ በነካጁ ደራና መተከልንም አስመለስኩ ይበሊሉና የአማራን ህዝብ አጀንዳ ግዛት ማስፋፋት አድርጎ መሳል ለሚፈልገው ብልጽግና ግብአት ከሚሆኑ ነገሮች መቆጠብ የተገባ ነው። ቢገባችሁ ሁመራንም ጎንደርንም በብልጽግና የሚተዳደሩ ወይም ከብልጽግና ነፃ መውጣት የሚገባቸው መሆናቸውን እወቁ ሲሉም ይቀጥላሉ። ሰፊ ግዛት ባለው የአማራ ክልል ውስጥ እየተንቀሳቀሰ በህዝቡም ሰፊ ድጋፍ እንዳለው እየተናገረ ያለው የፋኖ ኃይል ጦርነቱን ለማሳጠር የሚያስችል መላ አላሳየም ካሉም በኋላ አሁንም በአርሶ አደሩ ላይ ጥገኛ ሆኖ መቀጠሉ በሂደት ህዝቡን ለምሬት የሚዳረግ ነው የሚሉ ሰዎች ደግሞ የራሱን የስንቅና ሬሽን ክፍል መስርቶ በራሱ በጀት የሚሰማራ እንጂ ከአርሶ አደር ጋር ገበታ የሚሻማ መሆን የለበትም ይላሉ። ራሳቸውን ማጥራት አለባቸው የሚሉ አንድ አስተያየት ሰጪ ደግሞ ፖለቲካንና ሃይማኖትን በመቀላቀል እንዲሁም አውራጃዊነትን በማቀንቀን ላይ የሚገኙ የፋኖ ሰዎች የህዝቡ ሰቆቃ በሌላው ኢትዮጵያዊ በበጎ እንዳይታይ እያደረጉ መሆኑን ጠቅሰው እነዚህን ከትግሉ እንዲርቁ ለማድረግ ግልጽነትና ድፍረት የተሞላበት ስራ መስራት ያሻልም ብለዋል። በዲፕሎማሲው መድረክና በዓለም አቀፍ መገናኛ ብዙሃን የፋኖ እንቅስቃሴ በበጎ እንዲታይ የአማራ ክልልን ህዝብ በደል ዓለም እንዳውቅ ለማድረግ የሚያስችል የውጭ ግንኙነት ስራ ለመሰራቱም አሁን የዚያ ክልል ህዝብ ሞት ለዜና እንኳን የማይበቃበት ወቅት ላይ ተደርሷል ይሉና ከወላዋይና ከፋፋዩ የአማራ ዲያስፖራ ሳይሆን ከዚያው ከትጥቁ ሜዳ ይህንን ስራ የሚሰራ ጠንካራ ቡድን ያስፈልጋል ይላሉ። ፋኖ አንድ አለመሆኑ ሳያንስ ዓለምንም ምስራቅ አፍሪካንም ሆነ ኢትዮጵያን እንዴት እንደሚረዳቸው የሚያሳውቅ ማዕከላዊ ተቋም ያስፈልገዋል ሲሉም ይመክራሉ። የአማራ ክልልን የ2 ዓመት ክራሞት በአጭሩ የዳሰስንበት ዝግጅት በዚሁ ተጠናቋል። መልካሙን ሁሉ እንመኛለን።